ፓስፖርትን በተመለከተ ብዙዎቻችሁ ምን አዲስ ነገር አለ የሚል ጥያቄ ጠይቃችሁኛል። በአሁኑ ሰዓት እንግዲህ በአዲስ አበባ የሚገኘው ኢሚግሬሽን ቢሮ አዲስ መረጃ ይዞ ወጥቷል። ለውጡም የተደረገው አስቸኳይ ፓስፖርትን በተመለከተ ነው። እሱም በተመለከተ አዲስ የወጣው መረጃ ምን ይላል? አብራችሁን ቆዩ። መረጃውን ወደ እናንተ የማደርስላችሁ ይሆናል። ታዲያ መረጃው ብዙዎቹ ጋር እንዲደርስ ላይክ፣ ሼር እና ሰብስክራይብ ያደረጋችሁ አብራችሁን ቆዩ። እንደምታስታውሱት በቅርቡ ከፍተኛ የሆነ ለውጥ ፓስፖርትን በተመለከተ ተደርጎ ነበር። እሱም ደግሞ እንግዲህ ከፍተኛ የሆነ የዋጋ ጭማሪ ተደርጓል። እንዲሁም ደግሞ ከፍተኛ ሙስና እንደነበረ ተደርሶበት በጣም በርካቶች ከስራ ተባረዋል። ከዛም አልፎ ደግሞ አስቸኳይ ፓስፖርት ለሚፈልጉ ሰዎች ተመቻችቶላቸው በኦንላይን ጉዳያቸውን እየጨረሱ አስቸኳይ ፓስፖርት እያገኙ እንደነበረ የምናስታውሰው ነው። ታዲያ በቅርቡ የሰማሁት የበርካቶች አቤቱታ የነበረው በኦንላይን የአስቸኳይ ፓስፖርት እየሰራ እንዳልነበረና ከፍተኛ የሆነ ችግር እየገጠማቸው እንደሆነ በተለይ ደግሞ አርጀንት ጉዳይ የገጠማቸው ሰዎች ወር ደግሞ ለጉዳይ የሚፈልጉት ሰዎች አስቸኳይ ፓስፖርት እያገኙ እንዳልነበረና ሲስተሙ እየሰራ እንዳልነበረ በጣም በከፍተኛ ደረጃ እየተማረሩና እየጠየቁ እንደነበረ የምናስታውሰው ነው። ታዲያ ይህን ጉዳይ የተመለከተው የኢሚግሬሽን ቢሮ አዲስ ለውጥ በአስቸኳይ ፓስፖርት ላይ አድርጓል። ሌሎቹ ያ ማለት በመደበኛ የፓስፖርት አገልግሎት የምትፈልጉ ሰዎች አሁንም በኦንላይን ነው አፕላይ አድርጋችሁ ማግኘት የምትችሉት። ከዛ ውጭ ግን የእርጀንት ወይም ደግሞ አስቸኳይ ፓስፖርት የምትፈልጉ ሰዎች ከአሁን በኋላ አማራጭ ሲስተም መጥቶላችኋል። ያም ደግሞ ከዚህ ቀደም ከነበረው በተለየ በኦንላይን ከምታገኙት ሰርቪስ በተጨማሪ በአካል ጥቁር አንበሳ በሚገኘው ቢሮአቸው የኢሚግሬሽን ቢሮ በመሄድ በአካል አስፈላጊውን ዶክመንት በመያዝ የአስቸኳይ ፓስፖርት አገልግሎት ማግኘት እንደምትችሉ የኢሚግሬሽን ቢሮ አሳውቋል ማለት ነው። ታዲያ ይህ ጉዳይ የሚመለከተው በአዲስ አበባ የሚገኙ እና በአዲስ አበባ ተገኝተው አፕላይ ማድረግ ለሚፈልጉ ብቻ ይሆናል ማለት ነው። አስፈላጊውን ዶክመንት በመያዝ ቀደም ብዬ እንደነገርኳችሁ በጥቁር አንበሳ በሚገኘው ኢሚግሬሽን ቢሮ በመሄድ በ2 ቀን እንዲሁም ደግሞ በ5 ቀን የአስቸኳይ ፓስፖርት አገልግሎት ማግኘት ትችላላችሁ ማለት ነው። ታዲያ በ2 ቀን ከዚህ ቀደምም እንደነበረው ምንም የዋጋ ለውጥ የለም። በ2 ቀን የምታገኙት ሰርቪስ ከሆነ 25,000 ብር ነው። እንዲሁም ደግሞ በ5 ቀን ለምታገኙት ሰርቪስ 20,000 ብር የሚከፈል ይሆናል ማለት ነው። ታዲያ አስፈላጊው ዶክመንት ምንድነው ካላችሁኝ አዲስ የምታወጡ ከሆነ ለአዲስ የአስቸኳይ ፓስፖርት አገልግሎት የምትፈልጉ ከሆነ የሚያስፈልጋችሁ የታደሰ የቀበሌ መታወቂያ እንዲሁም ደግሞ አውተንቲኬትድ በርዝ ሰርቲፊኬት ማለት ነው የልደት ሰርቲፊኬት ያስፈልጋችኋል ማለት ነው። እነዚህ ዶክመንቶች ይዛችሁ በመሄድ የአስቸኳይ ፓስፖርት በ2 ቀን እንዲሁም ደግሞ በ5 ቀን ማግኘት የምትችሉ ይሆናል ማለት ነው። እድሳት ከሆነ ብዙዎቻችሁ እድሳትን በተመለከተ ምን እንደሚያስፈልግ ጠይቃችሁ ነበር። ወር ደግሞ አንዳንዶቻችሁ መታወቂያ ያስፈልጋሉ ይብላችሁ ነበር። እድሳት ከሆነ የምትፈልጉት በአስቸኳይ ፓስፖርታችሁ እንዲታደስ ከሆነ የምትፈልጉት የፓስፖርታችሁን ኢንፎርሜሽን ፔጅ ኮፒ ይዛችሁ መገኘት ብቻ ነው የሚጠበቅባችሁ ማለት ነው። መታወቂያ ኦር የበርዝ ሰርቲፊኬት የማያስፈልግ ይሆናል ማለት ነው ለእድሳት ሲሆን። ከዛ ውጪ አዲስ የምታወጡ ከሆነ ግን የሚያስፈልጋችሁ ቀደም ብዬ እንደነገርኳችሁ የልደት ሰርቲፊኬታችሁና እንዲሁም ደግሞ የታደሰ የቀበሌ መታወቂያ ይዛችሁ መገኘት ይጠበቅባችኋል ማለት ነው። በአስቸኳይ ለእድሳት የምትከፍሉት ዋጋም ደግሞ ተመሳሳይ ነው ማለት ነው። ቀደም ብዬ እንደነገርኳችሁ አስቸኳይ ለ2 ቀን የምትፈልጉ ከሆነ 25,000 ብር ትከፍላላችሁ። አስቸኳይ በ5 ቀን የሚታደስ ከሆነ ደግሞ 20,000 ብር ትከፍላላችሁ ማለት ነው። ሌላኛው ብዙዎቻችሁ ስትጠይቁኝ የነበረው ፓስፖርት የጠፋባችሁና በአስቸኳይ ማውጣት የምትፈልጉ ሰዎች ናችሁ። እናንተም ደግሞ በተመሳሳይ አሁን እንደነገርኳችሁ በአካል በመሄድ ቀደም ብዬ የነገርኳችሁን ዶክመንቶች ነገር ግን ተጨማሪ ዶክመንት አለ። የመጀመሪያው ምንድነው ቫሊድ ኦር ደግሞ የቀበሌ አይደንቲቲ ካርድ ታደሰ የቀበሌ መታወቂያ እንዲሁም ደግሞ ከፖሊስ ጣቢያ እንደጠፋባችሁ የሚያረጋግጥ መረጃ። በሶስተኛ ደረጃ ደግሞ የፓስፖርቱ ኮፒ ካላችሁ ያ ማለት የፓስፖርቱን ኢንፎርሜሽን ፔጅ ኮፒ አድርጋችሁ ከሆነ እሱን ይዛችሁ በመሄድ አገልግሎቱን በአካል ጥቁር አንበሳ በሚገኘው ቢሮአቸው ማግኘት ትችላላችሁ ማለት ነው። እዚህ ጋር ማወቅ ያለባችሁ የዋጋ ልዩነት አለ። እሱም ደግሞ በ2 ቀን ይህን ሰርቪስ ማግኘት የምትፈልጉ ከሆነ ጠፍቶባችሁ ማደስ የምትፈልጉ በ2 ቀን ከሆነ የምትፈልጉት 33,000 ብር የሚያስከፍሏችሁ ይሆናል። ከዛ በተጨማሪ በ5 ቀን የሚደርስ ፓስፖርት ከሆነ የምትፈልጉት 28,000 ብር መክፈል ይጠበቅባችኋል ማለት ነው። በመጨረሻም እንግዲህ 2 ነገሮችን ልጨምርላችሁ። የመጀመሪያው ፓስፖርታችሁን በተመለከተ በቻላችሁት መጠን ቁጥሩን የፓስፖርት ቁጥራችሁን መዝግባችሁ ማስቀመጥ እጅግ በጣም ወሳኝ ነው። ፓስፖርታችሁ ምን ሊሆን እንደሚችል ስለማታውቁ መዝግባችሁ ማስቀመጣችሁ ይጠቅማችኋል። እጅግ በጣም ወሳኝ ነው። ይህንን ቪዲዮ የምትመለከቱ አሁኑኑ የፓስፖርት
ቁጥራችሁን መዝግባችሁ አስቀምጡ ኦር ደግሞ ፓስፖርታችሁን ኮፒ አድርጋችሁ የፓስፖርቱን ኮፒ ቤታችሁ ማስቀመጥን አትርሱ እጅግ ወሳኝ መረጃ ነው ሌላኛው በክልል የምትገኙ አሁንም አስቸኳይ ፓስፖርት ማውጣት ትችላላችሁ አይኖ ሊያስቸግር ይችላል አይ ቲንክ በጣም ብዙዎቹ እየተቸገሩ ይገኛሉ ነገር ግን በቻላችሁት መጠን ኔትወርክ በማይጨናነቅበት ሲስተም በማይጨናነቅበት ሰዓት ኦንላይን ሞልታችሁ ፓስፖርታችሁን በአስቸኳይ ማግኘት ትችላላችሁ በክልልም የምትገኙ ፓስፖርት ፈላጊዎች ይህንን አማራጭ መጠቀም ትችላላችሁ ማለት ነው otherwise ግን ስቲል ሲስተሙ የሚያስቸግራችሁ ከሆነ አማራጭ የሚሆነው አዲስ አበባ በጥቁር አንበሳ በሚገኘው የኢሚግሬሽን ቢሮ በመሄድ ተመሳሳይ አገልግሎት ማግኘት የምትችሉ ይሆናል ማለት ነው አሁንም ግን ምናልባት ይህ አዲስ የመጣው ሲስተም ያ ማለት እንግዲህ በአካል እዛው ኢሚግሬሽን በመገኘት የአስቸኳይ ፓስፖርት የሚሰጥ ከሆነ ሲስተሙ አይጨናነቅም ስለዚህ እዛው ክልል ያላችሁ ሰዎች እንዲሁም ደግሞ አዲስ አበባ ሆናችሁ ኢሚግሬሽን ቢሮ መሄድ የማትፈልጉ ቤታችሁ ሆናችሁ ይሄኛውን አማራጭ መጠቀም ትችላላችሁ አሁን የነገርኳችሁ ለተጨማሪ አማራጭ ነው የኢሚግሬሽን ቢሮ ይዞት የመጣው በቅርቡ ሰምታችሁም ከሆነ እጅግ ከፍተኛ የሆነ ትችት የኢሚግሬሽን ቢሮ እየደረሰበት ነበር ያ ማለት እንግዲህ ሲስተሙ ላይ አንዳንድ ዲፎልቶች ስላሉ ይህንን አጋጣሚ በመጠቀም አንዳንድ ሰዎች ኮራፕት እያደረጉት እንደነበረ ሰምተናል ይህን ለማስቀረት ደግሞ የኢሚግሬሽን ቢሮ አሁን የነገርኳችሁን ቆንጆ ሲስተም አሪፍ ሲስተም ይዞልን መጥቷል ማለት ነው አዲሱ ከኢሚግሬሽን ቢሮ የወጣው መረጃ ይህን ይመስላል ፓስፖርትን በተመለከተ ኢሚግሬሽን በተመለከተና ሌሎች የተለያዩ መረጃዎችን በተመለከተ ተመሳሳይ ቪዲዮዎች እንዲደርሷችሁ ሰብስክራይብ ያደርጋችሁ የሳሚቲዩብ ቤተሰብ ይሁኑላለው አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ ሌሎችም ደግሞ ይህን መረጃ እንዲያገኙ ላይክ ያደርጋችሁ ሰላም